በትምህርታችሁ ጎበዝ መሆን የምትፈልጉ ከሆነ እነዚህን ነገሮች አድርጉ። አንደኛ፣ ጊዜያችሁን ፕሮግራምድ አድርጉት። የምታጠኑትን ትምህርት በፕሮግራም አጥኑ። ዝም ብላችሁ በዘፈቀደ እያነሳችሁ አታጥኑ። ጎበዝ ለመሆን የምትፈልጉ ከሆነ በፕሮግራም አጥኑ ማለት ነው። በዚህ ሰዓት ይሄን አነባለሁ፣ በዚህኛው ሰዓት ይሄን አነባለሁ ብላችሁ አንብቡት ማለት ነው። እንደዛ ማታደርጉ ከሆነ ራንደምሊ የምታነቡ ከሆነ ምንድነው ጭንቀት ነው። በቃ ፕሮግራም በከፋፍላችሁ ካላስቀመጣችሁት በቃ ብዙ ነገር እንዳለ እየተሰማችሁ ጭንቀት ውስጥ ነው የምትገቡት ማለት ነው። ስለዚህ በፕሮግራም አጥኑ ማለት ነው። በዚህ በፕሮግራም አድርጋችሁ እንደዛ አጥኑት ማለት ነው። እንደዛ ስታደርጉ በጣም ለእረፍትም ጊዜ ይኖራችኋል፣ ለመዝናናትም ጊዜ ይኖራችኋል፣ ለብዙ አይምሮአችሁን ፍሪ ለማድረግም ጊዜ ታገኛላችሁ ማለት ነው። ስለዚህ በፕሮግራም አጥኑ ማለት ነው። ሌላ ሁለተኛ ደግሞ በጣም ጎበዝ የሚያደርጋችሁ ነገር ምንድነው? ፎከስ የሚባለው ነገር ማለት ነው። ፎከስ የሚባለውን ነገር እንደምንም አግኙት። ትኩረት እንደምንም አግኙ ማለት ነው። ትኩረታችሁን የሚረብሹ ነገሮችን በቻላችሁት መጠን ለማስወገድ ሞክሩ፣ አስወግዷል። አብዛኛው ጊዜ የምንጠየቃቸው ጥያቄዎች በጣም ቀላል ናቸው፣ በጣም ሲምፕል ናቸው። ቢካዝ እኛ ትኩረት ስላሌለን ትኩረታችንን ዲስትራክትድ ሆኖ ስላለ በቃ ምንድነው ጥያቄውን አንመልስም። ከዛ በኋላ ጥያቄውን እንበላለን ማለት ነው። በምን ምክንያት በምን የተነሳ ማለት ነው? ትኩረት ስላሌለን ማለት ነው። ስለዚህ በምንድነው ሜዲቴት እያደረጋችሁ አይዘር ኦር ኤክሰርሳይዝ እያደረጋችሁ በቃ ትኩረታችሁን እንደምንም አግኙት ማለት ነው። ትኩረት በጣም ኢምፖርታንት የሆነ ነገር ነው። ትኩረታችሁ ፎከሳችሁ ነው። ሌላ ፎከሳችሁን የሚወስዱባችሁን ነገሮች በሙሉ ምን አድርጓችሁ ብያችኋለሁ? አስወግዱ ብያችኋለሁ ማለት ነው። በምንም በቻላችሁት በቃ ፊዚካሊ ሊሆን ይችላል፣ በቃ ከዛ ነገር በመራቅ ሊሆን ይችላል። በቻላችሁት መጠን ትኩረታችሁን የሚወስዱባችሁን ነገሮች አስወግዷቸው ማለት ነው። ከዛ ሌላ ደግሞ በጣም ሶስተኛ ላይ በራሴ ያየሁት ነገር ምንድነው? ፑር ስሊፕ ማስወገድ አለባችሁ ማለት ነው። ምንድነው? ምን ማለት ነው? ለረጅም ሰዓት ቢያንስ ለ8 ሰዓት ኦር ለ6 ሰዓት እንትን ካላችሁ ማለት ነው። ለ6 ሰዓት በጣም መተኛት ይኖርባችኋል ማለት ነው። ለ6 ሰዓት ካልተኛችሁ አይምሯችሁ በቃ እየደበዘዘ ነው የሚሄደው ማለት ነው። የአይምሮ ዝገት የሚባለው ነገር ማለት ነው። በቃ ነገሮችን አያስተውልም። ወደዚህ ወደ በቃ ነገሮችን እንትን አይልም። የሚያየውን ራሱ አይገነዘብም። እንደዛ ነው የሚሆነው ማለት ነው። ስለዚህ በጣም የማስታወስ መጠናችሁንም ይቀንሳል ማለት ነው። አብዛኞቻችን ለረጅም ሰዓት ማታውን ሙሉ ስላነበብን ማታውን ሙሉ ስላነበብን ፈተናውን የምንደፍን ነው የሚመስለን ማለት ነው። ያ ግን ትልቅ ስህተት ነው ማለት ነው። ያነበብነው ነገር በቃ በቂ እንቅልፍ ባለማግኘታችን የተነሳ ያነበብነው በቃ እየጠፋብን ነው። እዛ ቀለበት ውስጥ ነው ያለነው ማለት ነው። ያነበብነው የጠፋብን በዛ ቀለበት ውስጥ ነው ያለነው ማለት ነው። ስለዚህ ምን አድርጉት ማለት ነው? በቂ የሆነ እንቅልፍ አግኙ። ከዛ ደግሞ በቂ የሆነ የተመጣጠነ ምግብ ለራሳችሁ ተንከባከቡ ማለት ነው። ሶስተኛ ላይ ማለት ነው። ከዛ አራተኛ ላይ ደግሞ ምንድነው ምላችሁ? ሃርድሊ ሳይሆን ስማርትሊ አንብቡ። በብልሃት እንጂ በፎርስ ፉሊ አታንብቡ። በቃ በጉልበት አታንብቡ። በጉልበት እንዲረዳሉ በዚህ በጉልበት ማንበብ የትም አያደርሳችሁ ማለት ነው። ምንም አይምሯችሁን በቃ የበለጠ ባዶ ያደርገዋል እንጂ ምንም የሚጨምርላችሁ ነገር የለም። በጉልበት የምታነቡት ነገር ማለት ነው። በጉልበት አታንብቡት ማለት ነው። ከዛ ሌላ ደግሞ አምስተኛና የመጨረሻ ደግሞ ምንድነው ምላችሁ? ጥያቄዎችን ሞክሩ ማለት ነው። አብዛኛው የማትሪክ ጥያቄዎች አሉ። እነዛን የማትሪክ ጥያቄዎችን ሞክሩ ማለት ነው። ምክንያቱም አንድን ነገር ካወቃችሁ በኋላ ያ ነገር የሚመጣበትን መንገድ ማወቅ ደግሞ እንዴት ነው ልጠየቅ የምችለው፣ እንዴት እጠየቃለሁ የሚለውን ነገር ካወቃችሁ በቀላሉ ጥያቄውን የመመለስ አቅም ስለሚኖራችሁ፣ ስለዚህ ምን አድርጉ? ጥያቄዎችን በአብዛኛው ሞክሩ። የማትሪክ ጥያቄ ብዙ ናቸው ያሉት። በቃ የሁሉንም ትምህርቶች እናንተ ያላችሁበት ፊልድ ናቹራል ወይም ሶሻል ልትሆኑ ትችላላችሁ። እናንተ ያላችሁበት ፊልድ ጥያቄዎችን መስራት ላይ ፎከስ አድርጉ ማለት ነው። ምክንያቱም ያ ከምንም በላይ ብቁ ያደርጋችኋል ማለት ነው። ከዛ በተጨማሪ ደግሞ ሌላ ምንድነው ምላችሁ? አብዛኞቻችን ምንድነው የምናየው? መጽሐፉን መጨረስ ነው። እዚህ ጋር ጨርሼ እኔ እዚህ ጋር ደርሳለሁ የሚለውን ነው የምናየው ማለት ነው። ስለዚህ ያ ነገር ግን ትልቅ ስህተት ነው። ይህንን ነገር ማቆም አለብን ማለት ነው። ይህን ጨርሼ እዚህ ጋር ደርሳለሁ የሚለውን ሳይሆን እዚህ ጋርና እዚህ ጋር እረዳለሁ የሚለውን ነገር ነው ፎከስ ማድረግ ይኖርባችኋል።
እዛ ነገር ላይ በቃ ይሄንን ቶፒክ እረዳለሁ እንጂ እኔ እጨርሳለሁ አይደለም። መጨረስ እኮ ችግር የለውም ከላይ ዝም ብላችሁ መጨረስ ትችላላችሁ። ግን the main important thing የምንለው ምንድነው ያንን ነገር መረዳትና ስትጠየቁ መመለስ ነው ማለት ነው፣ ሳትቸገሩ ማለት ነው። ያንን እምላችሁ በዚህ ቻናል ስለ ትምህርት እየነገርኳችሁ ስለ ትምህርት ጠቃሚ የሆኑ ቲፖችን እየነገርኳችሁ በትምህርታችሁ እንድታሻሽሉ አደርጋችኋለሁ። እና ይህንን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ፣ ምክንያቱም በጣም ጊዜ ሰጥቼ ነው የሰራሁት ቪዲዮን ማለት ነው። ዝም ብዬ ተመስጬ ሳይሆን እኔ በቃ በራሴ ያየኋቸውን ነገሮች እናንተን እንድትቀይሩት ብዬ ነው የሰራሁት ማለት ነው። ስለዚህ ላይክ በማድረግ አግዙኝ ማለት ነው።